ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የቤት ኪራይ የገቢ ግብር አሰላል ለደረጃ ሀሌታውና ለደረጃ ለ ግብር ከፋዮች እንዴት ይሰላል የሚለውን ለማየት ነው። የቤት ኪራይ የገቢ ግብር ማለት ምን ማለት ነው? የቤት ኪራይ የገቢ ግብር ማለት አንድ የቤት አከራይ የግል ቤቱን ለንግድ ወይም ለመኖሪያ ቤት በማከራየት ካገኘው የኪራይ ገቢ ላይ የቤት አከራዩ የሚከፍለው የግብር አይነት ነው ማለት ነው። ስለዚህ የግብር ከፋዮች ደረጃ ማለት ምን ማለት ነው የሚለውን መጀመሪያ እናያለን። እንዴት ይወሰናል የሚለው የግብርና የታክስ አሰባሰቡን ለአከፋፈል ለክትትል እንዲያመች በሚያስችል መንገድ ጠቅላላ ዓመታዊ ገቢ መነሻ ማድረግ ግብር ከፋዮች በሶስት ይከፈላሉ። ደረጃ ሀሌታዋ ግብር ከፋይ፣ ደረጃ ለ ግብር ከፋይና ደረጃ ሐመርሃ ግብር ከፋይ ይባላሉ። ደረጃ ሀሌታዋ ግብር ከፋይ ጠቅላላ ዓመታዊ ገቢው ከብር 1 ሚሊዮን ብርና በላይ ሽያጭ የፈጸመ ትርፍ አይደለም፣ ጥቅል ሽያጭ ነው ማለት ነው። ስለዚህ ደረጃ ለ ግብር ከፋይ ማለት ጠቅላላ ዓመታዊ ገቢው ከብር 500,000 እስከ 1 ሚሊዮን የሆነ ዓመታዊ ሽያጭ ትርፍ ሳይሆን ዓመታዊ ሽያጭ ያለው ምን ይባላል? ደረጃ ለ ግብር ከፋይ ይባላል። ደረጃ ሀሌታዋ ደረጃ ሐመርሃ ግብር ከፋይ ጠቅላላ ዓመታዊ ገቢው እስከ 500,000 እና ከዛ በታች ብር ዓመታዊ ሽያጭ ያለው ደረጃ ሐመርሃ ግብር ከፋይ ይባላል። በመጀመሪያ ደረጃ የደረጃ ሀሌታዋና የደረጃ ለ ግብር ከፋዮች በሂሳብ መዝገብ መሰረት ይከፍላሉ ማለት ነው። ስለዚህ ደረጃ ለ ከሐምሌ 1 እስከ ጳጉሜ 5 ወይም 6 ቀን ባለው 2 ወር ውስጥ ምን ያደርጋል? ግብሩን ይከፍላል ማለት ነው። ደረጃ ሀሌታዋ ከሐምሌ 1 እስከ ጥቅምት 30 ባለው 4 ወር ጊዜ ውስጥ ግብሩን ይከፍላል ማለት ነው። ደረጃ ሀሌታዋና ደረጃ ለ ግብር ከፋዮች ግብራቸውን የሚከፍሉት በሂሳብ መዝገብ በመያዝ ወይም በማዘጋጀት ነው ማለት ነው። ስለዚህ የቤት ኪራይ ገቢ ግብር ለደረጃ ሀሌታዋና ለግብር ከፋዮች እንዴት ይሰላል የሚለውን ከማየታችን በፊት የሂሳብ መዝገብ መያዝ አስፈላጊነት የሆነበት ምክንያቱን እናያለን። በመጀመሪያ ደረጃ ድርጅቱ የሚያወጣቸውን ወጪዎች በተቀናሽ እንዲይዝ ያግዛል። በሁለተኛ ደረጃ በገቢ ተቋሙና በግብር ከፋዩ መተማመንን ይፈጥራል። በሶስተኛ ደረጃ ግብር ከፋዩ ገቢና ወጪውን አሰርቶ ስለሚያቀርብ ፍትሃዊነትን ያሰፍናል ማለት ነው። በአራተኛ ደረጃ የሚፈጠሩ የሂሳብ መዝገብ መያዝ ጠቀሜታው የሚፈጠሩ የሂሳብ በዛብኝ ጥያቄዎችን ያስቀራል ማለት ነው። ምን በመሆኑ? የሂሳብ መዝገብ በመያዙ ማለት ነው። በአምስተኛ ደረጃ የድርጅቱ ባለቤት ድርጅቱ አትራፊ መሆን አለመሆኑን ለማወቅ ይጠቅመዋል ማለት ነው፣ የሂሳብ መዝገብ በመያዙ የተነሳ። ስለዚህ የሂሳብ መዝገብ መያዝ አስፈላጊነት የሆነበት ምክንያት ምንድን ነው? ለምሳሌ ለቤት ዕቃና መሳሪያ ማደሻ፣ መጠገኛና ለእርጅና መተኪያ የሚሆን ከቤት ዕቃና ከመሳሪያ ጋር በተያያዘ ያሉ በደረሰኝ ገቢና ወጪያቸውን በአግባቡ ይዘው ሂሳብ መዝገብ በሂሳብ ባለሙያ አሰርተው በማቅረብ የሂሳብ በዛብኝ ጥያቄያቸውን ማስቀረት ይችላሉ ማለት ነው። የሂሳብ መዝገብ በመያዙ ምክንያት ማለት ነው። በደረሰኝ ገቢና ወጪያቸውን በአግባቡ ይዘው ሂሳብ መዝገብ በሂሳብ ባለሙያ አሰርተው ማቅረብ ይገደዳሉ ማለት ነው። ነገር ግን የሂሳብ መዝገባቸውን አሰርተው ካልቀረቡ የገቢ መስሪያ ቤቱ የሂሳብ መዝገብ ባለመያዛቸው ቅጣት ያስቀጣቸዋል። ከዛም ባለፈ ደግሞ አጠቃላይ ከዓመታዊ ገቢያቸው ላይ 65% የገቢ ግብር የሚከፈልበት ይሆንና 35% ብቻ እንደ ወጪ ይቆጠርላቸዋል። ምሳሌ 1 አከራይ ኤ የሚባል ግለሰብ የግል ቤቱን በወር ያከራየበት የኪራይ ሂሳብ 60,000 ብር ቢሆን እና የሂሳብ መዝገብ በሂሳብ ባለሙያ አሰርተው በደረሰኝ ያቀረቡ ሲሆን ለቤት ዕቃ ወጪ ብር 95,000 ብር፣ ለእርጅና መተኪያ ብር 120,000 ብር እና ቤቱን ለመጠገን
የሚውል መሳሪያዎችን ግዢ ለመፈጸም ብር 200,000 ብር ብለን ብናስብ እንዴት ነው የገቢ ግብሩ የሚሰላው ብለን እናያለን ማለት ነው። በመጀመሪያ ደረጃ ጠቅላላ ዓመታዊ ገቢው መታወቅ አለበት። ጠቅላላ ዓመታዊ ገቢው ደግሞ ማለት ምን ማለት ነው? የወር ኪራይ ሂሳብ ሲባዛ ለተከራየበት ወር ብዛት። ጠቅላላ ዓመታዊ ገቢው እኩል ይሆናል የወር ኪራይ ሂሳቡ ስንት ነው? 60,000 ብር ለአንድ ዓመት የተከራየበት 12 ወር። ስለዚህ ጠቅላላ ዓመታዊ ገቢው ስንት ይሆናል? 60,000 ሲባዛ በ12 ወር 720,000 ብር ይሆናል ማለት ነው። ስለዚህ አከራይ ኤ የሚባለው ግብር ከፋይ በአመቱ መጨረሻ ያገኘው አጠቃላይ የኪራይ ገቢ 720,000 ብር ይሆናል ማለት ነው። አከራይ ኤ የሚባለው ግብር ከፋይ የደረጃ ለ ግብር ከፋይ ነው። ምክንያቱም ጠቅላላ ዓመታዊ ገቢው የአመታዊ የኪራይ ገቢው 720,000 ብር ስለሆነ ደረጃ ለ ግብር ከፋይ ነው። ጠቅላላ ዓመታዊ ገቢው ደግሞ ከብር 500,000 እስከ 1 ሚሊዮን ሽያጭ ያለው ትርፍ አይደለም፣ ሽያጭ ያለው ደግሞ የደረጃ ለ ግብር ከፋይ ይባላል። ስለዚህ ይሄ 720,000 ብር በ500,000 ብር ሽያጭና በ1 ሚሊዮን ሽያጭ መካከል ስላለ ምንድነው የደረጃ ለ ግብር ከፋይ ይባላል ማለት ነው። እዚህ ግብር የሚከፈልበትን ገቢ የአከራይ ኤን ለማግኘት ምንድነው የምናደርገው? የአከራይ ኤ ጠቅላላ ዓመታዊ ገቢው ሲቀነስ ጠቅላላ ተቀናሽ የሚሆኑ ወጪዎች። ጠቅላላ ተቀናሽ የሚሆኑ ወጪዎች እነማን ናቸው? የቤት ዕቃ ወጪ የሆነ ብር፣ ለእርጅና መተኪያ ወጪ የሆነ ብር እና ቤቱን ለመጠገን መሳሪያዎችን ግዢ የወጣው ብር ማለት ነው። ስለዚህ የአከራይ ኤ ጠቅላላ ዓመታዊ ገቢው ስንት ነው? 720,000 ብር። ይሄው 720,000 ብር ጠቅላላ ዓመታዊ ገቢው ማለት የአከራይ ኤ። የቤት ዕቃ ወጪ የሆነ ብር፣ ለቤት ዕቃ ወጪ የሆነ ብር፣ የቤት ዕቃ ለመግዛት ወጪ የሆነ ብር ስንት ነው? 95,000 ብር ሲደመር ለእርጅና መተኪያ ወጪ የሆነ ብር ስንት ነው? 120,000 ብር ሲደመር ቤቱን ለመጠገን መሳሪያዎችን ግዢ የመሳሪያዎችን ለመግዛት የወጣ ብር ስንት ነው? 200,000 ብር ማለት ነው። ስለዚህ 720,000 ሲቀነስ 415,000 305,000 የአከራይ ኤ ግብር የሚሰላበት ገቢ 305,000 ብር ይሆናል ማለት ነው። ስለዚህ የቤት ኪራይ ገቢ ግብር ለማስላት ግብር የሚሰላበት የአከራይ ኤ ገቢው ስንት ነው የሚሆነው? ከወጪ ቀሪ 305,000 ብር ይሆናል ማለት ነው። ስለዚህ 305,000 ብር ደግሞ እዚህ ጋር ስናየው የትኛው ተራ ቁጥር ላይ ነው የሚገኘው? ተራ ቁጥር 7 ላይ ነው። ምክንያቱም 305,000 ብር ከ130,800 ብር በላይ አመታዊ ገቢ ያላቸው ገቢዎች ካላቸው ውስጥ ስለሚመደብ ምንድነው የምናደርገው? የ350,000 ብር 35% በ35% አመታዊ ገቢውን አብዝተን 18,000 ብር ተቀናሽ እናደርጋለን ማለት ነው። ስለዚህ 305,000 ሲባዛ በ35% 106,750 ይመጣል። ሲቀነስ 18,000 88,750 ብር ይሆናል ማለት ነው። ስለዚህ አከራይ ኤ የሚባለው ግብር ከፋይ ላከራየው በአመቱ መጨረሻ 88,750 ብር የገቢ ግብር ለመንግስት ይከፍላል ማለት ነው። ምሳሌ 2 አከራይ ኤ የሚባል ግለሰብ የግል ቤቱን በወር ያከራየበት የኪራይ ሂሳብ 60,000 ብር ነው። 60,000 ብር ቢሆን እና የሂሳብ መዝገብ በሂሳብ ባለሙያ አሰርተው በደረሰኝ ያላቀረቡ ሲሆን እንዴት ነው የገቢ ግብሩ የሚሰላው? እዚህ ጋር ልትሉ የሚገባው አከራይ የሚባል ግለሰብ የግል ቤቱን በወር ያከራየበት የኪራይ ሂሳብ 60,000 ብር ነው ቢሆንና የሂሳብ መዝገብ በሂሳብ ባለሙያ አሰርቶ በደረሰኝ አላቀረበም። ስለዚህ እንዴት ነው የገቢ ግብሩ የሚሰላው የሚለውን ምሳሌ 2 ላይ እናያለን ማለት ነው። መልስ ላይ መጀመሪያ ጠቅላላ ዓመታዊ ገቢው መታወቅ አለበት። ጠቅላላ ዓመታዊ ገቢው የወር ኪራይ
የወር የኪራይ ሂሳብ ሲባዛ ለተከራየበት ወር ብዛት ይሄ ተመሳሳይ ነው። ጠቅላላ አመታዊ ገቢ እኩል ይሆናል 60,000 ሲባዛ በአመት በ12 ወር ስንት መጣ? 720 ሺህ ብር ጠቅላላ አመታዊ ገቢው። ስለዚህ አከራይ ኤ የሚባለው ግብር ከፋይ በአመቱ መጨረሻ ያገኘው አጠቃላይ የኪራይ ገቢ 720 ሺህ ብር ይሆናል ማለት ነው። ስለዚህ ኤ የሚባለው አከራይ ኤ የሚባለው ግብር ከፋይ የደረጃ ለ ግብር ከፋይ ነው። ምክንያቱም ጠቅላላ አመታዊ የኪራይ ገቢው 720 ሺህ ብር ስለሆነ ጠቅላላ አመታዊ ገቢው ከብር 500 ሺህ እስከ 1 ሚሊዮን ሽያጭ ያለው ትርፍ አይደለም፣ ሽያጭ ያለው ደግሞ የደረጃ ለ ግብር ከፋይ ይባላል። ስለዚህ 500 ሺህ በ500 ሺህ ብር ሽያጭ ያለና በ1 ሚሊዮን ሽያጭ መካከል ማን ይገኛል? 720 ሺህ ብር ትርፍ ያተረፈ ግብር ከፋይ አለ። ስለዚህ በ500 ሺህ ሽያጭና በ1 ሚሊዮን ሽያጭ መካከል ያለው 720 ሺህ የሸጠ ግብር ከፋይ ካለ ምን ይባላል? በ500 ሺህ እና በ1 ሚሊዮን ምንድነው? ደረጃ ለ ግብር ከፋይ ይባላል ማለት ነው። ስለዚህ አከራይ የሚባል ግለሰብ የሂሳብ መዝገብ በሂሳብ ባለሙያ አሰርቶ በደረሰኝ ስላላቀረበ የሂሳብ መዝገባቸውን አሰርቶ ካላቀረቡ የገቢ መስሪያ ቤቱ ምን ይላል? የሂሳብ መዝገብ ባለመያዛቸው አንደኛ ቅጣት ይቀጣቸዋል፣ ሁለተኛ በተጨማሪ ከዛም ባለፈ ደግሞ አጠቃላይ ከአመታዊ ገቢያቸው ላይ 65%ን የገቢ ግብር የሚከፈልበት ይሆንና 35%ቱ ብቻ እንደ ወጪ ይቆጠርላቸዋል ይላል። ከፈልበትን ገቢ ለማስላት አመታዊ ኪራይ ገቢ ሲባዛ በ65% አመት የአከራይ ኤ አመታዊ የገቢ ግብር ስንት ነው? 720 ሺህ ሲባዛ በ65% ስንት ይመጣል? 468 ሺህ ብር የገቢ ግብር የሚሰላበት ይሆናል ማለት ነው። በተጨማሪ ለግብር ከፋዩ እንደ ወጪ የሚቆጠርለት ምንድነው? 35%ቱ ብቻ። ምክንያቱም የሂሳብ መዝገብ አሰርቶ በሂሳብ ባለሙያ አሰርቶ ባለማቅረቡ የተነሳ 35%ቱ ብቻ እንደ ወጪ ይቆጠርለታል ማለት ነው። ስለዚህ የአከራይ ኤ አመታዊ የኪራይ ገቢ ስንት ነው? 720 ሺህ ሲባዛ በ35% ስንት ይመጣል? 252 ሺህ ብሩ ብቻ እንደ ወጪ ለአከራይ ኤ ይያዝለታል። 65%ቱ የገቢ ግብር ይሰላበታል ማለት ነው። የቤት ኪራይ የገቢ ግብር ለማስላት ሂሳብ መዝገብ ባለማዘጋጀት አከራይ ኤ ከአመታዊ ገቢው ላይ 65%ቱ ግብር የሚሰላበት ይሆናል። የ720 ሺህ ብር 65%ቱ 468 ሺህ ብር ነው። 468 ሺህ ብር ደግሞ ከ130,800 ብር በላይ ስለሆነ አመታዊ ገቢው የ65%ቱ የአከራይ ኤ 65%ቱ አመታዊ ገቢው በ35% ተባዝቶ 18 ሺህ ብር ተቀናሽ ይሆናል ማለት ነው። 468 ሺህ ሲባዛ በ35% ስንት ይመጣል? 163,800 ሲቀነስ 18,145 ሺህ ይሆናል ማለት ነው። ስለዚህ አከራይ ኤ የሚባለው ግብር ከፋይ የሂሳብ መዝገብ ባለማዘጋጀቱ የተነሳ ለአከራየው ቤት በአመቱ መጨረሻ 145 ሺህ ብር እና ተጨማሪ ቅጣት የገቢ ግብር ለመንግስት ይከፍላል ማለት ነው። ተጨማሪ ቅጣት። ይህ አሰራር የሚያገለግለው ለደረጃ ሀሌታ ውሃና ለደረጃ ለብቻና ብቻ ነው ማለት ነው። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት። በተጨማሪም አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።